ተደስተን ሳንጨርስ ስድቡ ምን አመጣው? ምድረ ላጤውላ እኛ እኮ ላጤው ነው በምክንያት ነው። ድንግል ያልሆኑ ሰዎች ገነት አይገቡ። ምንድነው የምትለኝ? እኔ አይደለሁም ያልኩት ማስረጃ አለ። ድንግል ያልሆነ ሰው መንግስተ ሰማያትን አይወርስም። ለዚህ ብለ ነው እንጂ እኮ ማግባት አቅቶ አንድ አይደለም። ደሮን ሲያታልሏት በመጫኛ ጣሏት ይባላል። እጅግ በጣም በሚያስገርም መልኩ ኢብሮ ባገባበት ቅጽበት ደግሞ እጅግ በጣም ብዙ ኔጌቲቭ ፓርቶች እየተነሱበት ነው። ምንም እኮ አይደለም የዚህ ልጅ ጓደኛው ነህ እና ቃል መንብሩ ባረከ الله لكم وبارك عليكم وجمع بالخلاص በቃ ይሄ ምን በዚህ ልክ ማሽቃበጥ ምንድነው? ይሄ ፋይዳው ምንድነው? ይበለ ማን ስደባቸዋለ አሪህንን እንደው والله ካልተ እንደው ለናት ካልተናገርኩኝ እኔ በንጽጽሩ ላይ እጅግ በጣም ተወዳጁ ኢብራሂም ትላንት እንዳገባ ወይንም ደግሞ ኒካ እንዳሰረ ሰምተናል። ሚስትየው ግን ማናት የሚል ከባድ ጥያቄ እየተነሳ ነው። ማናት ሙሽራዋ የሚለው ጥያቄ ለሁላችንም አልተመለሰም። እንግዲህ የኢብሮ ሚስት ምን አይነት ናት ብለን እኛም ለመጠየቅ ሞክረን ነበር። መልሱንም አግኝተናል። ኢብሮ እንጃ ምን አይነት ዱዓ እንዳደረገ አላውቅም። ሐፊዝ ነች፣ በቂራአት ደግሞ በጣም ጎበዝ ከሚባሉት። አሁን ብሰድበንም ችግር የለው። እውነት ችግር በንጽጽር ላይ ደግሞ ላሉ ሰዎች ሞቲቬት ይሆናል፣ እንዲያገቡ ያደርጋል እየተባለ ነው። ነገር ግን ደግሞ እነሱ ፊታቸውን ደብቀው ቢሆንም አንዳንድ ሰዎች ደግሞ ፊታቸው እየወጣባቸው ነው። አረ አቡኪ አረ ተገለጥክ። አቡኪ በዚህ መልኩ ፊቱ ታይቷል። ከሞትና ከትዳር ማንም ሳያመልጥም ይባላል። ነገር ግን ደግሞ ዩቲናስ ከማን ጋር ነው ትዳርን ያደረገችው አንሳር ተብሎ ሼር ተደረገልኝ። ሳለፍኩት ዘመን ካላንተ ፍቅር ያሳለፍኩት ዘመን ካላንተ ፍቅር አይመስለኝም። አይ ቲንክ ኤአይ ይመስለኛል። ነገር ግን ደግሞ አብሮ ኮላብ አድርገው አንዳንድ ስራዎችን ሰርተዋል። ለዛ ይመስለኛል። እኔ ሴት ሚዜዎች አማርኛ ስለማይችሉ ያንተ ሚዜዎች እንግሊዘኛ መቻል አለባቸው ስትለኝ እናንተን አስቤ ከሳውን ረሳው እንዴ? አንተም እኮ እንግሊዝኛ አትችልም። አረሳሁት፣ ግን እኔ ሙሽራ ነኝ። ቀኑ ሙሉ ሳልናገር መዋል እችላለሁ። ጀነነ ይብላኝ ለእናንተ። ሲጀመር ሚዜ 4 ይበቃል። 4 ሚዜዎችን ትመርጣለህ። ከአራቱ ምን አንዱ አለ? በጀት የለንም። በእናትህ ውጣልኝ ወንድሜ። እንግሊዘኛ ምን እንዳያሳስብ። ዶግ፣ ውሻ፣ ካት፣ ድመት ብዙ ነገሮችን የማቅ ልጅ ነኝ። እጅግ በጣም በሚያስገርም ሁኔታ ፊልም መስራታቸውን አሁንም ቀጥሏል። የተመሰገነ ይሁን። እንግዲህ ከጊዜ ወደ ጊዜ እስልምና ውስጥ ያሉ ሰዎች በጣም ለውጥ እያሳዩ ነው ያሉት። ይሄ አስተዋይ ሰው የሚለውን ሰው እስልምናን ግን ሃይማኖት ሳይሆን የምንቆጥረው በጣም ወግ አጥባቂና የሰዎችን ነፃነት የሚገፍ አላስፈላጊ። ኦኬ እንደዚህ ብሎ ተናግሯል። ምንድነው የተናገረው? እነሱስ ምን አይነት ፕሮፓጋንዳ እየሰሩበት ነው የሚል አብረን እንመለከታለን። ነገር ግን ደግሞ አንድ ወንድማችን አንባቢ ወንድማችን ቁርአን በማንበት ጊዜ for me ቁርአንን ሳነበው is the most interesting book ላይ ፈልጎ አይት መጽሐፍ አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين ከዛ ነው የጀመርኩት ይያለ። ከዛ ጀምሮስ ምን አይነት ነገሮችን አካቶ አውርቷል የሚለውን አብረን እንመለከታለን። ከዛም ባለፈ ግን ኢትዮጵያ ላይ እስላም ባይገባ ኑሮ ምን አይነት ችግሮች ያጋጥመን ነበርም ብሎ አንዳንድ መንገድ ላይ ያሉ ድርጊቶች ያወራል። እስላሞች ግን ወደ ሀገራችን ባይገቡ ምን ይውጠን ነበር? ግን እስካሁን ቂጣችንን ማጠብ አልተለማመድንም ነበር። ተቃላያችን ላይ አራችን ደርቆ እንደ ደውል ስንሄድ ኪሊው 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 ጣለለጋ ነው ሀገርም ከተማው እንዳለ 40 ሲሸት መለክ ጂኑ ኢንሱ በመውሊድ ሲደሱ ነገሩን እንደዚህ በቀላሉ የምንተው ሳይሆን ሞሊድ እየደረሰ ነው። ዝም በል እባክህ። በግ ግመል ወይስ ምን ለማድረግ አሰብሽ? ምንድን አላደርግም። ዘንድሮማ ሞሊድ ማለት እንኳን ኢትዮጵያ ውስጥ ሳይሆን መዲና ነው ደምናክ። አፈራባክ ይጥፋው። ሰላም አላ ረሱል ሰላም አላ ሙሐመድ ነብይ። አዑዙ ቢላሂ ሚነሽ ሸይጣን ረጂም። እንዴ ምን ነው? ፈዘዝሽ እኮ መውሊድ እኮ እየደረሰ ነው። እና ማስደንግጡ ምን አመጣው? እንዴ ዘንድሮ እኮ መውሊድን በመዲና ነው።
እሰይ ጭራሽ ሞሊድን በመዲና አያልቅብህ ባል ወደዛ ቃል ጠብበት ያውም ከትላልቅ መሻይኾች ጋር ዶክተር ሼክ አቡበከር ሱለይማን ጸሐፊ ደራሲና ገጣሚ ኡስታዝ ሰዒድ አህመድ ሞሊድን በመዲና ስለሆነ ዘንድሮ ሞሊድ በመዲና የምንገናኘው ነው። እዛ ግን ጫት በቃ ምን አይቻል ጫት አሽሽ የጫሱስ ያለባችሁ ሰው ባት ይመከር። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? አሁን ዘና ፈታ ብለን ከዚህ የምንወጣበት ሰዓት ስለደረሰ ሁላችሁ እዚህ ቤት ስገቡ መጨናነቅ አያስፈልግም። ስለዛ በምን እንጀምራ? በቁርአን እንጀምር። ማን الرحيم قل هي إلهي أنه استمع نفر من الجن فقالوا إنا سمعنا قرآنا عجبا يهدي إلى الرشد فآمنا به ولا أشرك به أحدا وإنه جد ربنا ما اتخذ صاحبة ولا ولدا وإنه كان يقول سفيهنا على الله الشططا وإنه كان رجال من الإنس يعوذون برجال من الجن ትላንት እጅግ በጣም በሚያስገርም ትላንት ቻሌንጅ ሰጥቻችሁ ነበር። የትላንቱ ኮመንት ስር ዩዘር ኔሜን አስቀምጥላችኋለሁ። እናንተ ሶስታችሁ የምትሸለሙ ይሆናል። ትላንት የጻፋችሁ ሰዎች ሪፕሌይን መመልከታችሁ እንዳትረሱ። እዛ ጋር ሪፕሌይ ላይ መልስላችኋለሁ። ዛሬም ደግሞ አሁን እሱ የቀራው ሱራና በመን ቢስሚላህ ነው የሚለው ጠይቃችኋለሁ። መልሱን በኮመንት ስር ሪፕሌይ ላይ ደግሞ ዩዘር ኔሜን የቴሌግራም ዩዘር ኔሜን እሰጣችኋለሁ። ያንን ዩዘር ኔም ሰርች አድርጋችሁ ታገኙኛላችሁ። አሁን ላይ የተረሱ ሱናዎች ይላል። እስቲ በጣም እቺ ድንጋዋማ ተረስታለች በጣም ሲዋህ ተቀምጦ መጠጣት፣ የታመመ መጠየቅ፣ ሰላምታ፣ እንደዚህ አይነት ሱናዎች እጅግ በጣም በቀላሉ የምንሰራቸው ነገር ግን ደግሞ እየረሳን ያለናቸው ናቸው። እስቲ መተቃቀፍ ነው። ወደዛ አይደልኝ ትጀመር አትሆኑኝም እናንተ ይቅርብኝ። ተሰማኝ በእውነት 1 2 3 1 2 3 ታዘሩ ኑሮ 1 2 3 እኔ ደረስ እንደዚህ አይነት ጨዋታዎች ላይ ቤታዊ ናችሁ ብቻ ረፉ። ቅሌታችንን መች ሰማችሁ? ቅሌታችንን መች ሰማችሁ? በነካ እጃቸው እርስ በርስ አሁን ደግሞ ለገንዘብ ብሎ ሲበላሉ ስንመለከት እኛም ተመልክተን አዘንን። እጅግ በጣም በሚያስገርም መልኩ ብዙ ብሮችን አጭበርብሮኛል፣ እፎይ ብዙ ነገሮችን አድሶብኛል ብሎ አንድ ልጅ ወደ ሚዲያ ይመጣል። እኔም በተመለከተ በእፎይ ሶስተኛው አካውንት አክቹሊ በእኔ ክሬት የተደረገ አካውንት ነው። የዛሬ 3 ወር አካባቢ ክሬት ያደረኩት አካውንት ነው። በእኔ ዩኬ ኢንፎርሜሽን ክሬት ያደረኩለት አካውንት ነበረ እንዲጠቀምበት። ሁለቱንም አካውንት በእርግጥ ማኔጅ ማድረግ የነበርኩት እኔ ነበርኩ። ግን ከዛሬ 3 ወር አካባቢ ላይ ችግር ተፈጥሯል። ምንድን ነበረ እሱም በ3 ወር ውስጥ ወደ 7000 ፓውንድ ወደ 9000 ምናምን ዶላር አካባቢ ላይ አካውንቱ ላይ ሜክ አደረገና ታክሲኒ ላይ መጣብኝ። እናም አድቫይዝ አደረኩትኝ። አሁን እዚህ ጋር ታች እንደማድርግላችሁ እዚህ ጋር ምን እንደምታዩት ከዛም በግልጽ የሚመጣበትን ታክስ እሱ ሃንድል ማድረግ እንዳለበት እስከ 20% ድረስ ታክስ መክፈል እንዳለበት በእኔ የታክስ ኢንፎርሜሽን የተመዘገበ አካውንት ነው። እዚህ ጋር እንደምታዩት ሌላ እናም መክፈል እንዳለበት የሚመጣበትን አድቫይዝ አድርጌው ተስማምቶ ነበረ። ከዛም ግን አካውንቱን ኢሜይሉንና ስልክ ቁጥሩን ያለኔ ፍቃድ ቼንጅ አድርጎት እዚህ ጋር እንደምታዩት ፓስወርዱንም ቼንጅ አድርጎት እኔ ሙሉ ለሙሉ ከአክሰስ ሎግ አውት አድርጎኝ ዲስኮኔክሽን ማለት በእኔና እሱ መሀል ንግግሮችና ውይይቶችም ስደውለትም አያነሳም። እዚህ ጋር እንደምታዩት በተደጋጋሚ ቴክስትም እዚህ ጋር ተጨቃጭቄ ስናገርም አይመልስም። ከዛ በኋላ ግን የራሴን የግል እርምጃ እንደወስድ ሆኗል ማለት ነው። የግል እርምጃው ምንድነው? ሪፖርት ማድረግ ነው ለቲክቶክ።
ምን ብዬ ነው በእኔ የታክስ ኢንፎርሜሽን የተመዘገበ ነው። የኔ መንጃ ፈቃዴ፣ የኔ መታወቂያ፣ የኔ የግብር ኢንፎርሜሽን በሙላ የተመዘገበበት አካውንት ላይ ያለኔ ፍቃድ ያለኔ ኮንሰንት ማለት ነው እየሰራ በዚህ መልኩ ለቲክቶክ ሪፖርት አድርጌያለሁኝ። እጅግ በጣም በሚያስገርም መልኩ ብዙ ብሮችን እንዳጭበረበረው ይናገራል። እፎይም ደግሞ ለዚህ ነገር ምላሽ ይሰጣል። ከዛ ሁሌ ሲወጣ 30 ዶላር ከተሰራ 70% የኔ ነው ብሎ ከዛ አስልቶ ይነግረኛል። ይደውላል። ኧረ በእናትህ እኔ ሰላሜን አትንሳኝ፣ በቃ ገንዘቡ ሰዳጨቅጨኝ። እሱ ፊት ለእናንተ ብቻ ሳይሆን የምላችሁ እሱ ፊት ብየዋለሁ፣ ሰምታችኋል። ደጋግመህ ሰላሜን። እንደዚህ ነው ድራማ እየሰሩ ያሉ ህዝቦች ናቸው። ለብር ብሎ ለገንዘብ ብሎ እየተሳደቡ ያሉ ሰዎች ናቸው። ነገር ግን ይህንን ነገር እነሱ እንደ ጀግና ቆጥረው ይከተሉታል። አሁን ደግሞ ምላሽ ከኢምራን ሰማ። በእውነትና በውሸት ያለው ፍልሚያ እኛ እውነትን ለማሳየት ነው የምንሰራው፣ እነሱ ደግሞ ለፍምስናና ለገንዘብ ነው የሚሰሩት። ይሄንን ሪከርዱ እናወጣላቸው። ሜቢ ድምጹን ብቻ ሰውየው እንዳታሳይ፣ ድምጹን ብቻ ሰውየው እንዳይታየው ከይቅርታ ጋር እኛ ቤት አይፈቀድም። የባለጌስን እንዳታሳይ፣ ድምጹን ብቻ ለገንዘብ ሲባል ነው እንደዚህ የሚሳደቡት። ለገንዘብ ሲባል ነው ማይባል ነገሮችን ሲውሉ የሚውሉት እነዚህ ሰዎች። እንግዲህ በመጨረሻ ላይ እየተጋለጡ ያሉበት ደረጃ ነው። ነገር ግን ደግሞ ወደ ሙሽራው እንመለሳለን። አንተ ቁጭ እያልክ አንተ ቀንድ ልታበቅል ይሆን አላውቅም፣ ብቻ እንጃ ብቻ ማግባት አልፈልግም። በዚህ ሰዓት የኢብራሂም ሚስት ማናት የሚለው የሁሉም ሰው ጥያቄ ነበር። በቪዲዮም ልንመለከታት ስላልቻለን ለእሷ ቅርብ የሆኑ ወይም ደግሞ የእሷ ጓደኞች መጥተው ቃለ መልስ እያደረጉ ነው። ማናት ሙሽራዋ የሚለው ጥያቄ ለሁላችንም አልተመለሰም። እንግዲህ ራሱ ይመልስልን። ሙንዚር አደራሽን እንዳትናገሪ። ያው ጭራሽ አልናገርም፣ ለማንም አልናገርም። ሲጀምርም የሚዲያ ሰው አይደለችም። እሺ ቁርጣችሁን ወቁ። ግን ማለት ነው ስለሷ ስናገር ማለት ነው ያ አላህ ኢብሮን እንጃ ምን አይነት ዱዓ እንዳደረገ አላውቅም። ሐፊዝ ነች፣ በቂራአት ደግሞ በጣም ጎበዝ ከሚባሉት ነች። የኡስታዛችን ቶፕ ተማሪ ነች። በጣም በቃ ያ አላህ ማሻአላህ የሆነች ልጅ ነች። እንደው አላህ የትዳራችሁን ይባርክላችሁ። ከሷ የሚወጡ ልጆችን እንግዲህ ኢንሻአላህ ለማየት በጣም ነው የምጓጓው። በጣም ምርጥ ልጅ ነች። ስለሷን እንጃ እኔ እንደዚህ መናገር ራሱ አልችልም። ሀይቃ አሁን እሷ ሚዲያ ብዙም ስለማትጠቀም ነው መናገር ራሱ እንትን ያልኩትና ማሻአላህ በጭራሽ ነው ያልጠበቅኩት። ጓደኛዬ ነጥቀኸኛል ብሮ ባጭር አስቀረህብን። ደግሞ ቶሎ ወደ መድረሳ ላክልን። እኛ ስናገባ መሄድ እናቆማለን ማለት ነው። ጓደኛዬን ባጭር አስቀረብኝ ምናምን፣ እንደውም እሱን አስቀራችሁብን ባጭር። ተው አትደባደቡ። አባ ቀብሩት ቀለሜ ወሎልች ይላል ሮሞ ሲታ። ለአንተ እዚህ ልትደባ ሌሎቹ ይጋባሉ፣ እኔ እናንተ እዚህ እንደባደበ። ተው በቃ ዘሩ ስሞት። ለምን ሁሌ ፊልም በመስራት ይጠመዳሉ? ለምን የራሳቸውን መንገድ አይከተሉም? ለምን ውርደታቸውን ሁሌ ተቀብሎ ዞር ይላሉ ብዬ ሁሌ ጥያቄ ሆነብኝ ነበር። ዛሬም በእንደዚህ አይነት መንገድ እየተቀባበሉ እያወሩ ነው። የተመሰገነ ይሁን። እንግዲህ ከጊዜ ወደ ጊዜ እስልምና ውስጥ ያሉ ሰዎች በጣም ለውጥ እያሳዩ ነው ያሉት። እስቲ አስተዋይ ሰው የሚለውን ሰው እስልምናን ግን ከሃይማኖት ሳይሆን የምንቆጥረው በጣም ወግ አጥባቂና የሰዎችን ነፃነት የሚገፍ አላስፈላጊ እምነት ነው። ሲጀመር እስልምናን እንገባበታለን አይደለም ማለት ነው፣ አንፈልገውም ጭራሽ። እንደውም ሞር የምንፈልገው እኛ እስልምና ውስጥ ያሉ ሰዎች ሌላ እምነት ቢከተሉ ነው የሚሻለን እስልምና ከሚከተሉ። ምክንያቱም እስልምና ውስጥ ያሉት ህግጋቶች ያሉት ሰዎቹን ስናያቸው ምናምን ለእኛ የማይነግሩ እነሱ ብቻ የሚያውቁት አንድ ነገር አለ ብለን እናስባለን። በሴቶች ላይ በሚያደርገው ነገር በተጽዕኖ ውስጥ ያለ እምነት ነው። ስለዚህ አምላክን የመገዛት ሳይሆን ኢስላሚክ ፖለቲክስ ነው ብለን ነው የምናስብ። እስልምና ሪሊጂየስ ፖለቲክስ ነው እስልምና። በቃ አለቀ። እንደዚህ አይነት የነቁ ሰዎች ስታዩ በጣም ደስ የሚለው። ባለፈውም ብዙ ሙስሊሞች ሐዲስ አንቀበልም እያሉ እንደሆነ ከራሳቸው አንደበት ከአንድም 3 ቪዲዮ አሳይቻቸዋለሁ። እና ነገሩ ቀስ በቀስ እንቁላል በእግሩ ሄዳል። ዛሬ ሐዲሱን አንቀበልም፣ ነገ ቁርአኑን አንቀበልም ይላሉ። ከዛ ወደፊት ለሚመጣው ጀነሬሽን ጥሩ ነገር አውርሰናቸው እንሄዳለን ማለት ነው። እና ሰዎች እንደዚህ በአጭር ጊዜ ውስጥ ሪያክት ማድረጋቸው መንቃታቸው በጣም ደስ ይላል። እኛም ትግላችንን አጠናክረን እንቀጥላለን ማለት ነው። እኔ እኮ ትግሉ ምኑ ጋር እንደሆነ ነው ግራ ይገባኝ። ከነሱ ውስጥ የወጡ ሰዎች ናቸው እንደዚህ ብሎ እያወሩ ያሉት። እነሱ ግን የእነሱን ቅሌት ይቆርጧትና የሚፈልጓትን ነገር ብቻ ወስደው የራሳቸውን መልእክት ያስተላልፋሉ። ሙሉ መልእክት እንደዚህ ነበር። እስልምናን ግን ከሃይማኖት ሳይሆን የምንቆጥረው በጣም ወግ አጥባቂና የሰዎችን ነፃነት የሚገፍ
አላስፈላጊ እምነት ነው ሲጀመር እስልምናን እንገባበታለን አይደለም ማለት ነው። አንፈልገውም፣ ጭራሽ አንፈልገውም። ይሄ ለብቻ የተቀመጠ ነው እስልምና ለኔና ለብቲ በቃ። እንደውም ሞር የምንፈልገውኛ እስልምና ውስጥ ያሉ ሰዎች ሌላ እምነት ቢከተሉ ነው የሚሻለን እስልምናን ከሚከተሉ። ምክንያቱም እስልምና ውስጥ ያሉት ህግጋቶች ያሉት ሰዎችን ስናያቸው ምናምን ለኛ የማይነግሩ እነሱ ብቻ የሚያውቁት አንድ ነገር አለ ብለን እናስባለን። በሴቶች ላይ በሚያደርገው ነገር በተጽዕኖ ውስጥ ያለ እምነት ነው። ስለዚህ አምላክን የመገዛት ሳይሆን ኢስላሚክ ፖለቲክስ ነው ብለን ነው የምናስበው። እስልምና ሪሊጂየስ ፖለቲክስ ነው እስልምና በቃ አለቀ። ስለዚህ ሪሊጂየስ ፖለቲክስ አይደለም እኛ የሚያስፈልገን ወርሺፕ ነው የሚለው እሳቤ ያለን። ከዛ አንፃር ለእስልምና ያለን አመለካከት ያፈነገጠ በጣም ከማፈንገጥም ወደ ጥላቻ ያዘነበለ ነበር። ሱብሃንአላህ አንድ አምላክ አለ፣ እሱን ታምናለህ፣ ለሱ ደግሞ መገዛት አለብኝ ብለህም ታምናለህ። ነገር ግን እንዴት ነው መገዛው፣ እንዴት ነው ማመልከው የሚል ደግሞ ጥያቄ አለ። ስለዚህ ይሄ ጥያቄ ነው ወስዶ እምነት አልባ ደረጃ ያደረሰ። ስለዚህ ለ7 ዓመታት ያክል አንተም ጓደኛህም በጥናታችሁ መሀል ላይ በቃ ምንም አይነት ሃይማኖት እዛ ክርስትና ላይ ያለው እንደዚህ ነበረ የማስበው እያለ እየተናገረ ነው። ሁሉም ደግሞ እንደዛ ነው የሚያስቡት። እስልምና እንደ ፖለቲክስ የኛ አቋም እጅግ በጣም ከባድ ስለሆነ ለዛ ነው እንደዛ የሚያዩት። ሙስሊም በአንድ ነገር ላይ ወጥነት አለው፣ ምንም ነገር ፍራቻ የለበትም፣ ለዛ ነገር ይሞታል። ፖለቲክስ ላይም እንደዛ አይነት ነገሮች ስለሚታዩ እንደዛ ብለው ስለሚያምኑ ነው። ሃይማኖት ቀለል አድርገ መኖር እንደፈለክ እየሆንክ ሃይማኖቱ የሚያዝን ነገር መስራት ትተ ነገር ግን በዛ ነገር ማመን ብቻ በቂ ነው ብሎ እንደፈለጉ የሚሆኑ ሰዎች ናቸው ዛሬ እንደዚህ ወግ አጥባቂ ናቸው፣ እንደዚህ ናቸው ብለው የሚያከሩት። እነሱም የራሳቸውን በስነ ስርዓት አንብበው ቢረዱትና በስነ ስርዓት ያንን ነገር ቢተገብሩት ወግ አጥባቂ እንደሚሆኑ ስለሚያውቁ ሪላክስ እያደረጉ 3 ጠጣ እንጂ አትስከሩ በቃ ጭብስ እንላለን። ሰው 2 ጠጣ ሲባል 12 ጠጥቶ ከዛ ይተለታል። ጴንጤ የረገጠን ቦታ አረግጥም ሐኡዝ ቢላሂ ተወፍት ላይ ለላህ የምል ሴት ነበርኩ። ዛሬ ግን እኔ ደግሞ ሙስሊም የረገጠው ቦታ አረግጥም በኢየሱስ ስም ይል ነበር። እኔ ስሜ ጀሚላ በሪሳ እባላለሁ። ከሙስሊም ቤተሰብ ነው ወደ ጌታ የመጣሁት። ስሜ አያና ገለታ እባል ነበር። ከክርስቲያን ቤተሰብ ነበር ወደ እስልምና የመጣሁት። አልሐምዱሊላህ ሙስሊም ነበርኩት፣ ክርስቲያን ነበርኩኝ። በዘሬም ክርስቲያን የሚባል ነገር አልነበረም። በዘሬ ሙስሊም የሚባል አልነበረም። ሰውን የሚለውን ነገር የፈጠረው ኢየሱስ ግን ወደ እኔ መጥቷል። ፍጥረታትን ሁሉ የፈጠረው ሰውንም ጨምሮ ኢየሱስንም ጨምሮ የፈጠረው አላህ ወደ ራሱ ጠራኝ። ክብር ለኢየሱስ ይሁን። ኡልፍን ዋቀዮፍ ማል አላሁ አክበር። ልጅ እያለሁ መስጊድ ሄደን ቁርአን ተምረን ጁስ ተምረን ስንመጣ ልጆች ሆነን ጁሲ ወንቴ ደግሞ ጅንጅሩ ቁርአን ከስ ጁስ ቤት ነው ያለው። ይሄ ምንድነው? ቁርአን ውስጥ እንደዚህ ይባል ነገር ግን ልጅ እያለሁ ሰንበት ትምህርት ተምረን ስንመለስ ከ7 ዓመት ጀምሮ ነው ልጆች ቁርአን የሚማሩት በእስልምና። ቁርአን በ5 ዓመት ነው የሚጀምሩት፣ ግን ሰላት ነው በ7 ዓመት የሚጀምረው። ምንድነው እየተለያየ ሁሉ ጊዜ እየሄደን ክርስቲያኖችን እናስጨንቃለን። ላኢላሃ ኢላላህ ነብዩ መሐመድ ረሱላህ ኢሳን ጀደንሱ እንነማያለን። ሄደን ሁሉ ጊዜ ነብዩ ስለ አላህ ትልቅነት ወይም በሃይማኖታቸው ስለነበረ ትልቅነትና ሌላ አምላክ እንደሌለ አንቺ በጣም ባለጌ ነበርሽ ማለት ነው። ወይ ሙስሊሞች ሄዶ ቸርች ውስጥ እንደዚህ ሰው ነው የረብሹ። አንቺ ድሮም ስድ ነበርሽ ማለት ነው። ግን ሄዶ ሰው መረበሽ ደስ የሚለው ነገር ሌላ አምላክ እንደሌለ ያለ እዛ ሙስሊሞች ጋር አሁን ሌላ አምላክ አለ ማለት ነው። ማሻአላ እንቀጥላለን። እኔና አንቺ ምን አይነት ወራዳ ነኝ። ባለጌ ራቆት ለመሄድ ነው እንጂ ወደ ከእስልምና የወጣሽው ክብር አለ እኮ። እስቲ አስቢ፣ ሰው ልጅ አንቺን አይቶ አሁን ሴክስ ብቻ ነው ማስታወሰው። አሁን አንቺን አይቶ ለምን ተገላልጠሽ ራቆት መሄድ ካምባሪሽ ቀለም መቀባት ነው የጀመርሽ። እስልምና ውስጥ ብትሆኚ ኖሮ ትሸፋፈኛለሽ። ሰው ልጅ አንቺን ሳይ ላይ እቺ አላህን ትፈራለች፣ ፈሪ አላህ አላት የሚል ይሰማል። አሁን ያን ጭንቀት ስለማትፈልጊ አንቺ እቺ ኮንትራት ዓለም ላይ ፈታ ለማለት ነው አንቺ ወደ ዛይርሹ እናቴ እናቃለን ዝም ብለሽ ሽሮሽን ደብድቢው። ለዚህ ነው በቃ ይሄን ነፃነት ስለሚፈልጉ ብቻ ነው እስላም በጣም ወጥሮ ይዘናል፣ እስላም እንደዚህ አጥባቂ ነው ምናምን ብሎ የሚያወሩት። እንደዚህ አይነት መንገዶችን ለመከተል ሲፈልጉ መንገዶችን ለራሳቸው ያመቻቻሉ። አንባቢዎች ራሱ እጅግ በጣም በሚያስገርም መልኩ የሚያነቡ ሰዎች እንደዚህ ሲመሰክሩ እጅግ በጣም ያስደስታል። ቁርአን በማንበት ጊዜ ፎሚው
ቁርአንን ሳነበው ውስጥ ሞስት ኢንትረስቲንግ ቡክ ላይ ፈልገው አይነት መጽሐፍ ነው። የዛ ጊዜ የሚፈልገው አይነት መልእክት ነበር ይሰጠኝ ነበር። እንዲያርግ እንዳታርግ ነገር ነው። ቀጣ ነው ቁርአን ፎር ሚ መጽሐፍ ቅዱስ ስቶሪ ነው። ከመጀመሪያው ጀምሮ ስቶሪ ነው። የሰዎች ስቶሪ ነው የምታነበው ምናምን ነገር ይሄድክ ነው። ወደዚህ በጣም የገፋኝ ነገር ምንድን ነው? ገና አልበቀራ ሳነበው ስታርት ለአንብሊቨሮች ነው የጀመረው፣ ስለ ማያምኑ ሰዎች ማለት ነው። እና አሁን ማለት ይዛታል at the same time ፊር እየሰጠ give you hope which is me ባህሪ እንደዛ ነው። at the same time ፊር ውስጥ ገብቼ ማያም ቦታ ውስጥ ገብቼ I see something hope ነበር ማይ ነበር ማለት የዛ ጊዜ እና እንደዚህ ያራካችሁ ምናምን ያ ኤቭሪቲንግ ማየት ጀመርኩኝ። ከዛ ወደ ትንሽ ደግሞ ገባ ወደ እና ምን አለ መስጊድ ሄጄ ዱዓ አልኩኝ። ምንድን ነው ያልኩት? ፈጣሪ ከቤት መውጣት አይቀርም ሰው ያስፈልገኛል ማለት ኦኬ አይ ኒድ ሰም በቃ ማን ምን አላውቅም የሆነ ሰው ያስፈልገኛል ያልኩት። ከተማ ማሆ ፋሚሊ ይረዳቸዋል። ይደድ ቱ ማች ወጥክ ሳትናገር ስራም ሰራው ሳትናገር ሁለት ዓመት ነው አልፎታል ማለት ሁለት ዓመት ምን እንደማርክ ሳይታወቅ ቤቴ ነው ማታ የገባው ጠዋት የወጣው። ከዛ ደግሞ ሙስሊሞክ ከኛ ኮንትሮል ውጭ ይሆናል። ስለዚህ ውጣ ነው ታስ አይ ኖ ዲል በለ ስቲል አሁን እናቴና ሲስተር ይገርማቸዋል። ምንም አልፈራው I had something going. I know this is my interview ፈተኔ ነው እና ሁሉም የሚሆነው ነገር ምንድነው? ቁርአን እናት ምን ብትናገር በሰድብክ ቤተሰቦች አባትም እናትም ቢሰርቡክ ቢናገሩ ምንም እንዳታረግ ሪስፔክትፉል እስልምና ላይ እስከመጡ ድረስ so the point was like እስልምና ላይ መጥተዋል ነው የዛ ጊዜ መጥተዋል መጥተዋል ተዋቋቸው እስልምና ላይ መጥተዋል so ማማ እንደዚህ በቃ መጣት አለብኝ። This is my peace. I don't want to lose it. I need this. ማንም አያውቅም እንደነገርኩ ነው። This is the first time podcast አሁን ማዘር ቁጭ ብለው ይሄን ነው the first time. Okay. ያው ሁሉ 2 ዓመት 3 ዓመት ሁሉ ያሳለፍኩት ህይወት ማንም አያውቅም ሰዎች። so ይሄንን ነገር ስላገኙት ለነሱ ሲሳይ ሰጣቸው። ለኔ በጣም ብዙ ሴንስ አለው። so ያንን ግራብ ሳረግ ኦኬ አሁን መፍትሄ ያስፈልገኛል ነው ምሰሩ አይደለም የዛ ጊዜ በፈጣኝ ስጠይቀው በጣም የተባረከ ሰው ሰሞኑን መሐመድ ከሳሽ ግን በጣም የተባረከ ሰው በህይወቴ እንደሱ ጥሩ ሰው አይቻላም። አጠገቤ ነበር። ኦኬ በጣም መስቀል አየና መስቀል እንደናል ሰላም ተና አልኩት። ከዛ ውስታር ቦንዲንግ እና the whole time so ያወራኝ የሚያስፈልግ ነገር ካለ ንገረኝ አለኝ። ማማ እንደዛ አሁን እኮ ዱዓ ያረኩት እኮ ያልኩት መልሱ እዚሁ መጣ። ከዛ ያስታርኩኝና ከዛ መጠየቅ ጀመረ። ነገርኩት ምናምን ታሪክ ያሳለፍኩት ህይወት እንዳለ ነገርኩት። ከዛ ይስፋር ቦንዲንግ እና ሲስተር ነገር ሲፈጠር ደወልኩለት። ወጣ ነው አልኩት። ከቤት ያስወጡኝ ነው ችግር ካለ ነገር ይምጣ እና ምን ላይክ ትንሽ ጊዜ የምቆይበት ቦታ ካለ ምናምን ጠየቁት። ከዛም ስለው እሺ ከስንት ሰዓት ላይ አይ ቲንክ 9 ሰዓት ከ10 ሰዓት በኋላ ማለት ነው ጠብቀኝ አለኝ። እዛ አካባቢ ማለት ነው እዛ አካባቢ ጠብቀኝ ልብስ ነው ይዤ ይርጦኝ። ከዛ የወጣው ጊዜ መጣና አገኘኝ ምናምን። ከዛ መግሪብ ሰገደ ምናምን። ከዛ እና ግባ አለኝ መኪና ውስጥ ባይ ዘ ዌይ አይ ዶንት ኖ በጣም ደህና ያነበቡ ሰዎች ወደ እስልምና ሲመጡ ብዙ ነገሮችን ይመለከታሉ። በእነሱ ብሮድካስት ላይ በክርስቲያኖች ብሮድካስት ላይ ነው ይሄ ልጅ ቀርቦ እንደዚህ እያወራ ያለው። ምን አይነት መልእክትን ለነሱ እያስተላለፈ እንዳለ በደንብ ይረዱታል ብዬ ተስፋ አደርጋለሁ። በመጨረሻም ስፔን ዋንጫውን ከበላች በኋላ እጅግ በጣም ብዙ ነገሮች ተከስተዋል። ይኸውላችሁ ኢራኖች ከባሊስቲክ ሚሳኤልና ከድሮን ከምናምን ቴክኖሎጂ ውጪ ወዳጅም ጠላትም አሳምሮ የሚያውቀው አንድ ብቃት አላቸው። ምንድነው እሱ? ፕሮፓጋንዳ በጣም የተካኑ ናቸው። በነገራችን ላይ የቲክቶክ ከቅርብ ጊዜ ወዲህ ፎሎ የሚያደርጉኝንም ሰዎች በራሱ አንፎሎ እያደረገ ነው። ከዚህ በፊት ፎሎ ታደርጉ የነበራችሁ ሰዎች ቼክ አድርጉ። ፎሎ ማታደርጉትም ደግሞ ፎሎ አድርጉ። አካውንቴን በተለያየ መልኩ እያያዘው ነው። ቪዲዮንም ሪፖስት እያደረጋችሁ ድምፄ ከተበላሸባችሁ ደግሞ ጉንፋን እያጫወተኝ ነው።
ያው እስኪሻለኝ ድረስ ምንም ማድረግ አይቻልም። ለማንኛውም እንግዲህ እዚህ ጋር ከጀርባ የምታዩት ይሄን ድሮን አያችሁት? ይህ ሻሂድ ድሮን ወይም እዚህ ጋር የምታዩት እንግዲህ የላሚን ያማል ፎቶ ተፖስቶበት በዛሬው ዕለት ጥቃት ሲያደርሱ የዋሉት የሻሂድ ድሮኖች እንግዲህ የላሚን ያማል ፎቶዎች የተፖስተቱባቸው ናቸው። ላሚን ያማል እዚህ ጋር እንደምታዩት ይህንን ፎቶ ይዞ እንግዲህ ይህን የፍልስጤም ባንዲራ ይዞ መታየቱን ተከትሎ ከእስራኤል ካቢኔዎች በተለይ ከነ ቤንጋቪር ምናምን የመሳሰሉ በጣም ጫናና ስድብ ሲዛትበት ዛቻ ሲዛትበት እንደነበረ ታስታውሳላችሁ በባለፈው ጊዜዎች። ናው እንግዲህ ያንን ፎቶ የያዘ ድሮን እንግዲህ የሻሂድ ድሮን ላይ የተለጠፈ በዛሬው ዕለት የተለያዩ ቦታዎች ላይ ጥቃት ሲያደርስ ነበረ ማለት ነው። እዛ ላይ የተጻፈው ጽሁፍ ደግሞ ምን ይላል? የፍልስጤምና የኢራን ደጋፊዎች የወርልድ ቻምፒየን ናቸው፣ የዓለም ቻምፒየን ናቸው የሚል ጽሁፍ በፐርሻኛ በእንግሊዝኛና እንዲሁም በስፓኒሽ ተጽፎበት ይታያል። እንደምታውቁት ስፔን ለፍልስጤም በደንብ አድርጋ የቆመች ከማንም የዩሮፕ ሀገራት በፊት ቀድማ አጌነስት የገዛ ጄኖሳይድ የቆመች ሀገር ነች። ዘንድ ደግሞ ለኢራን ውስጥ ጥቃት እንዳይፈጸም ቤዞቿን በሙሉ የከለከለች ሀገር ነች እና ይህንን ተከትሎ የፍልስጤምና የኢራንና የፍልስጤም ደጋፊዎች የዓለም ቻምፒየን ሆነዋል የሚል ጽሁፍ ያለበትና የላሚን ያማል ፎቶ ያለበት ድሮኖች በዛሬው ዕለት በተለያዩ ቦታዎች ጥቃት ሲያደርሱ ብለዋል። ይህ ቪዲዮ የተሰራ ባለበት ሰዓት አናደር የፓወር ስቴሽን ኩዌት ውስጥ ተመቷል። ኩዌት በጣም ከባባድ ኢንፍራስትራክቸራል ጉዳት እየደረሰባት ይገኛል። በሌላ በኩል እንግዲህ እዚህ ጋር የምታዩት ኢማኑኤል ስዊንተን የሚባለው አሜሪካ ሰራዊት አባል ኢራቅ ውስጥ የሞተው አንደኛው እሱ መሆኑ አይደንቲፋይ አድርጓል። ፔንታጎን ከደቂቃዎች በፊት አይደንቲፋይ አድርጓል። በነገራችን ላይ በዚህ ዊኬንድ ብቻ 3 አሜሪካ ወታደሮች ናቸው የሞቱት። የጆርዳን ውስጥ ሁለቱ እንግዲህ ኢዛቤላ ጎንዛሌዝ እና ታይለር ጄምስ የሚባሉት እነዚህ ሁለቱ ናቸው። ደግሞ ኢማኑኤል ስዊንተን ደግሞ ኢራቅ ውስጥ ነው የሞተው። ሶስቱ ሞተዋል በዚህ ሳምንት ውስጥ ብቻ ማለት ነው። ለማንኛውም ቪዲዮን ሼር እያደረጋችሁ ፎሎ ያደረጋችሁ ደግሞ ፎሎ እያደረጋችሁ ማሰላም። ጦርነቱ የሚቆም አይነት አዝማሚያ የለውም። ጦርነቱን ማን እንደሚያሸንፍ እኛም የምንመለከተው ለዛሬ ዝንዳሽ ፕሮግራም በዚህ በቀጣይ ቪዲዮ እስከ አዲ አሱዳቴ ኮሜንት ጀርስ ብርሽ እስካሁን አብራችሁ የቆያችሁት